በጾም ወቅት ክኒን ስወስድ ምንም የህሊና እረፍት አይሰማኝም። በመጀመሪያ የተናዘዝነውን ደግመን መናዘዝ አለብን ወይ? ለንስሐ አባታቸው ኃጢአታቸውን ይናገራሉ። ያ የንስሐ አባታቸው ተገቢውን ሕክምና ይሰጣቸዋል። በሕክምናው ግን አይረኩም። አንዳንድ ሰዎች ገብቷል። ለምን በብዛት አልሰጠኝም? ስግደት እንዴት 5 ይለኛል? በምንም ታምር ለካህን የተነገረውን ኃጢአት ለምእመን መናገር ግን አግባብ አይደለም። ለእኛም ቢሆን አንድ ሰው ህልመ ሌሊት ታየና ሳይታጠብ 2 ወይም 3 ቀን ከቆየ ከዛ ታጥቦ ወደ ቤተክርስቲያን ቀጥታ መግባት ይችላል? እምነት የሚሰጠው የሆነ ሀገር ቅቤ ነው እና ስለዚህ በጾም ቢሰጠኝ እምነት ነው ብጠቀመው። ነነዌን ካልተጾመ አብይ ጾምን መጾም አይቻልም ይባላል እና ይሄ ልማድ ነው ወይስ ክርስትና? እንደውም አንዲት ሴት አባ መድኃኒት ስለምወስድ አልጾምም ማለች አሉ። ምን ሆንሽ? ደንግጠው እሳቸው ምን መድኃኒት ነው የምትወስዱ ስትባል ጠብታ የዓይን ጠብታ አንተ 100 ሺህ ብር ቢደርስ ምን ታደርጋለህ ይላል አንዳንድ ሰው። ዝም ብሎ ሲያደርቅ ማለት ነው። ሲደርሰኝ ነው የምነግርህ ነው የምትሉት። ዘማዊ ነበርኩኝ ሳይገባኝ በስርዓተ ተክሊል አገባሁኝ። ይሄ ልማድ አይደለም፣ ጮሌነት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችንም ተወዳጁ ሳምንታዊው ልማድና ክርስትና መርሃ ግብራችን ነው። ዛሬም በልማድና ክርስትና መርሃ ግብራችን ከመጋቢ ሃይማኖት መምህር ምትኩ አበራ ጋር በትምህርት ክፍለ ጊዜው እንደተማርነው በምዕራፍ 12 ስለ ጾመ ነነዌና ልማዶቻችን፣ በምዕራፍ 13 ደግሞ እግዚአብሔር ያልመረጠው ጾም በሚል እንደዚሁም ደግሞ በምዕራፍ 14 ደግሞ ስለ መቁጠሪያ በሚል ትምህርቶችን ሰፊ ሰዓት ወስደው አስተምረውናል። በእነዛ ጥያቄዎች ላይ አብዛኞቻችሁ ያነሳቸዋቸውን አስተያየቶች በደንብ ተመልክተናል። በጣም እናመሰግናለን። ግን አብዛኞቹ ጥያቄዎች የተመለሱላችሁና ብዙ ጥያቄዎችም ከመሃል ማግኘት ስላልቻለን ሶስቱንም በአንድ ጨምቀን በአንድ ወደ 10 ጥያቄዎች አዘጋጅተን ወደ ጥያቄና መልሱ መርሃ ግብር መተናል ማለት ነው። እስከ መርሃ ግብሩ ፍጻሜ አብሮነታችሁ ከኛ ጋር ይሁን ዘንድ ግብዣዬን አቀርባለሁ። ክቡር መጋቢ ሃይማኖት እንኳን ደህና መጡልን። እንኳን ደህና ቆየ። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ እንደተለመደው የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እንደየቀኑ እንደየሰዓት አቆጣጠራችሁ እንደምን ሰነበታችሁ፣ እንደምን አመሻችሁ፣ እንደምን አረፈዳችሁ ማለት እወዳለሁ። እንዴት ናችሁ? እግዚአብሔር ይመስገን ብለናል። ያው እኛም የምእመናን ተወካይ እንግዲህ ያው ዛሬ እንደ እግዚአብሔር መልካም ፈቃድ ከወትሮ በተለየ 3 ምዕራፎችን ነው በአንዴ ጨምቀን የመጣ ነው። በእነዚህ ሀሳቦች ላይ አብዛኞቹ ምስጋና እንጂ ብዙ ጥያቄዎችን አላየውም። አብዛኞቹ ያው ስለ ጾም ብዙ ተነግሯል፣ ብዙ ስለ ቅበላም በጣም ብዙ ተብሏል። ስለዚህ እኛም ቀንዲል ሚዲያ ላይ እንኳን ባለፈው ዓመት ራሱ የሰራው ብዙ ትምህርት አለ። ብዙም ጥያቄዎችንም ባለፈው ዓመት መልሰናል። ድጋሚም አሁንም እንደው የህዝብን ጥያቄ ለመመለስ ስለሆነ ሁልጊዜም ዓላማችን ብዙ ጥያቄዎችን መልሰናል። አሁንም ብዙ አልተነሱም ሀሳቦች፣ እንደዚሁ ጨምቀን 10 ጥያቄዎችን ብቻ ወጥተናል። ጥሩ ነው። የሚያሳየው አንተ እንዳልከው ነው። አንደኛ ጾም ትምህርቱ ብቻ ሳይሆን ህይወትም ስለሆነ ብዙ ሰዎች እየጾሙ የሚለማመዱበት የሚኖሩበት ህይወታቸው ስለሆነ አጠገባቸውም ካሉ ሰዎች ጋር በየአውደ ምሕረቱም ትምህርቱ ስለሚሰጥ፣ አንደኛ ደግሞ ምንድነው ኦልሬዲ የነነዌ ጾም አልፏል አሁን እና ካለፈው በኋላ ብጠይቀውም ብለው ትተውትም ሊሆን ይችላል። ምናልባት ከዚህ አንጻር ጥያቄዎች ብዙ የሉ፣ ግን አስተያየቶች አሉ። ገንቢ የሆኑ አስተያየቶች ማድረግ የሚገባን ምን እንደሆነና እርካታቸውን ገልጸዋል። መቁጠሪያ ላይም ያው የቤተክርስቲያኒቷን አስተምሮ ነው እኛ ያስቀመጥነው። ቤተክርስቲያን መቁጠሪያን በተመለከተ ያላት አስተምሮ ይሄ ነው። ሙሉ ለሙሉም መቁጠሪያ አትጠቀሙ የሚልም ነገር አላስተላለፍንም። ግን የሚጠቀመው ማን እንደሆነ እንዴት መጠቀም እንዳለብን ትምህርት ነው። ትምህርት ደግሞ 1 ሲደመር 1 2 ነው አይደል? ምንም ልትቀይረው አትችልም። እና ከዛም አንጻር ይመስለኛል ብዙዎቹ ምስጋና ነው። ይጨንቀን ነበር አንዳንድ ነገሮችን ስንሰማ እና ትክክለኛውን ትምህርት አግኝተናል። አስተያየቶቹን በሙሉ ማንበብ ስለማንችል ያው ሆዲ መረቅ አይደል የሚባል በውስጥ ተቀበለናል። እንደው በዚሁ አጋጣሚ በመቁጠሪያ ላይ አንዳንድ ሀሳቦችንም ቤተሰቦቻችን ሲያነሱ ነበርና እርግጠኛው ለመናገር የምወደው ብዙዎች የመጀመሪያውን የመግቢያውን ሀሳብ ብቻ ሰምተው ብዙ ኮሜንት የጻፉ እህቶቻችን ወንድሞቻችን አሉ። እርግጠኛ ነኝ ትንሽ ወደ ውስጥ ገባ ብላችሁ ትምህርቱን ብትማሩት በጣም መልካም ነው። እኛ ትምህርቱን ነው የምንሰጠው፣ ሁልጊዜ ምንም ነገርን ትምህርቱን ነው የምንሰጠው። እሳትና ውሃ በፊት አቅርቤ እላለሁ፣ ወደ ፈቀድከው እጅን ስደድ ደግሞ ያው የራሳችሁ ምርጫ ነውና ትምህርቱን ማወቅ አግባብ ነው። እንደው አንድ ኮሜንት በጣም የተገረምኩበት ኮሜንት
ልክ ስለ መቁጠሪያ ሲል አይ እኔ ይሄ ነገር አገባቡ አላማረኝም ከበሩ ልመለስ የሚል ኮሜንት አንብቤያለሁ። እና አሁን እንደነዚህ አይነት ነገሮች ሆነን ለመናገር እንደው የቤተክርስቲያን ልጅነታችንንም እንደው ይፈትላሉ ማለት ትምህርቱን ሰምቶ ከዛ ደግሞ አይምሮ የሚባል ማመዛዘኛ አለን። ስለዚህ ማመዛዘኑ በጣም መልካም ነው። የቤተክርስቲያኗን ትምህርት እስከቀረበ ድረስ እዚህም ኃላፊነት ወስደን የምናቀርበውም የሚቀርበውም ትምህርት የቤተክርስቲያኗ እስከሆነ ድረስ አድምጦ ከዛ ደግሞ ህሊናዬስ ምን ይላል፣ እንደው አባቶችስ ምን ይላሉ፣ የቤተክርስቲያን መምህራንስ ምን ይላሉ ብሎ ማመዛዘኑ ይሻላል እንጂ እንደው ከበር መመለስ አግባብ አይደለም። ይሄ ማለት ምን ማለት መሰለ፣ እኔ ለምዶብናል። አንዳንድ ጊዜ ምን አለ ለምሳሌ ወደ ጸበል ቦታ ስንሄድ ለማስቀደስም ስንሄድ ሰዎች ለመማርም ስንሄድ ሰዎችን ነው የምናየው። አየህ መድረክ ላይ የቆመውን ሰውዬ ታይና እኔ እገሌ ይመጣል ብዬ ነበር እገሌ አልመጣም ብለን ለምዶብናል። በህይወታችን የምንሄደው ሰዎችን ብለን ነው ማለት ነው። እና ቀዳሚ ጸጋንና ምትኩን በጣም የሚያከብሩ የሚወዱ ሰዎች የፈለገውን ነገር ቢናገሩ እንሰማቸዋለን ይላሉ። ደግሞ የማይወዱን ሰዎች ደግሞ የፈለገውን ቢናገሩም አንሰማቸውም ይላሉ። እኛ ግን ላይክና ሼር ለማብዛት አይደለም። እውነት ለመናገር የምንሰራው ስራ በትክክል ሰው ወዶታል ሳይሆን እግዚአብሔር ተቀብሎታል ወይ? ትክክለኛው ነገር እሱ ነው። ሰዎችን ለማርካት የምትሰራ ከሆነ ሰው በአንድ ነገር ብቻ አይረካም። ለምሳሌ አንድ ጥሩ ጓደኛ ቢኖር ከሌላ ሰው ጋር ቢጣላ አንተን መልስ ያን ሰው እንድትጣላ ይፈልጋል። ጓደኛ እንዴት እገሌን ሰላም ልትለው ትችላለህ ይላል። ከኔ ጋር ጓደኛ እስከሆንክ ድረስ እገሌን ሰላም እንዳትለው። እንዴ እገሌ ከሁለታችንም ጓደኛ ነበር፣ ካንተ ጋር ተጣልቷል ከሆነ አስታርቃችኋለሁ እንጂ አንተን ስላልወደደ ሰውየውን የተደረበ መጥላት የለብኝም። ክርስትና በጣም ከባድ ነው። ስለዚህ ማየት ያለብን መለኪያችን ሁልጊዜ ቤተክርስቲያን ነች፣ ሚዛኑ እሷ ነች። የቤተክርስቲያን አስተምህሮ የቱ ነው? ማንም የሚናገረው ማን ማለት ነው? ምንለካው በዛ ነው። ለዚህ ነው ለአባቶቻችን ሊቃነ ጳጳሳት ደረጃ የደረሱትን እና አርዮስን ሁሉ አውግዘዋል። ጳጳስ ነው ከኛ ጋር እኩል ነው ብለው አልማሩትም። የሚያስተምረው ትምህርት ትክክል ስላልሆነ አውግዘው ለይተውታል። እና ሁልጊዜም ማየት ያለብን እሱ ነው። በሩ የማን ነው? አሁን እኮ ቀንዲል ሚዲያ የቤተክርስቲያን አስተምሮ የሚተላለፍበት በር ነው ወይም ደግሞ አውድ ነው። የማን ነው? እሱን ነው መጀመሪያውኑ ስንመጣ እሱን ቼክ ማድረግ ያለብን። የቤተክርስቲያን ልጆች ካልሆኑ እዚህ ላይ ያሉት መጀመሪያውኑ መግባት የለብንም። እና እኔ በምንም ታምር የምንናገረው ነገር ቤተክርስቲያንን የሚመጥን የቤተክርስቲያን አስተምሮ የሆነ ከሆነ ተቀበሉት። ወዳችሁ ሳትሆን በግድ ልትቀበሉት ይገባል። ካልሆነ ደግሞ አለመቀበል ብቻ አይደለም፣ ተጋፈጡን። ትክክል አይደላችሁም፣ እዚህ ላይ ማስረጃው እንደዚህ ይላል፣ አሳምኑን። እዚህም መምጣት ይቻላል እኮ እናንተ ስታስተምሩ የጠቀሳችሁት ይህንን ነው፣ የቤተክርስቲያናችን አስተምሮ ደግሞ ይሄ ነው ብለን መነጋገር እንችላለን። ሊቃውንቱም ስላሉ እዚህ ምናልባት እኛ ያላየነው ያላነበብነው ሶርስ ካለ ደግሞ ቢልኩልን፣ ግን እንካሰላንቲያው ጥሩ አይደለም። በጣም መልካም። የመጀመሪያ ጥያቄ የምናደርገው @ኤደን አስማማው በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ቃለ ሕይወት ያሰማልን መምህር። እኔ አንድ ጥያቄ አለኝ መምህር። በነበርንበት ቦታ ወይም ሀገር የንስሐ አባት ያለን ሰዎች ወደ ሌላ ሀገር ስንሄድ ስልካቸው ከጠፋብን ሌላ መያዝ ይቻላል ወይንስ አይቻልም? ሌላ ቦታ ሄደንስ የንስሐ አባት ስንይዝ ደግመንስ መጀመሪያ የተናዘዝነውን ኑዛዜ መናገር አለብን ብለዋል። ሁለት ጥያቄ ቀላል የሚመስሉ ግን ከባባድ ጥያቄዎች ናቸው። ቀዳሚ እኔ የንስሐ አባትና የንስሐ ልጅ ወይም የነፍስ አባትና የነፍስ ልጅ ግንኙነት ብዙ የተረዳን አይመስለኝም። እንደ እንትን ነው የምናየው፣ እንደ ፎርማሊቲ፣ ይሄ ለማሟላት ብቻ። ለምሳሌ አሁን ጫማ ከማድረግ በፊት ካልሲ ግዴታ ነው አይደለም? በቃ የተገኘውን ካልሲ ግን አታረግም አይደል? የሴት ካልሲ አለ፣ የወንድ ካልሲ አለ፣ አጭር አለ፣ ረጅም አለ፣ ቆሻሻ አለ፣ ንጹህ አለ አይደል? በቃ ከጫማ በፊት ስለሚደረግ ብቻ ዝም ብለው ጎተተ ስርዓቱን ብቻ ለመፈጸም ያህል ማለት ነው። በቃ ስርዓት ነው። ምክንያቱም ከጫማ በኋላ ካላደረኩት ከውስጥ ካደረኩት ቢቀደድ ቢበላሽ ቆሻሻ ቢሆን አይመለከተኝም ማለት የንስሐ አባት መያዝ አለባችሁ ስለተባለ ብቻ ሄዶ የሚገናኙ ሰዎች አሉ። አይደለም። የንስሐ አባት ልምድ ነው የሚያስፈልገው። እንዴ ከኔ በላይ ዕውቀት ያለው መሆን አለበት ሲጀምር ማለት ነው። በእድሜም በዕውቀትም የበሰለ። ሁለተኛ ለነፍሴ ብቻ አይደለም ለስጋዬም የሚጠቅመኝ የሚመክረኝ ማለት ነው። የምሰራውን ማማከረው። በተለይ ግብጾቹ በዚህ በጣም ነው የሚጠቀሙት። አድቫይዘር ነው፣ አማካሪ እኮ ማለት ነው። ከማገባቱ በፊት የሆነ ንግድ ከመጀመሩ በፊት የሆነ መንገድ ከመሄዱ በፊት አትሊስት ባቡር ልጠቀም ወይስ ታክሲ ብለው ያማክሯቸዋል እኮ። በጣም የሚገርም እኮ ነው። ኖ ይሄን ከተጠቀምክ እንዲህ አይነት ሰዓት ላይ ላደርስ ይችላል፣ ይሄን ከተጠቀምክ ደግሞ እንዲህ አይነት ሰዎች አሉ ውስጡ
ኤቭሪቲንግ ነው የሚያማክሯቸው በጣም በሚገርም መልኩ ማለት ነው። እና አማካሪ ነው የንስሐ አባቴ ለእኔ ማለት ነው። ትልቁ ጉዳይ የነፍስ ጉዳይ ሆኖ የነፍስ ጉዳይን የሚያቀጭጩ ደግሞ የስጋ ነገሮች ካሉ ያማክረኛል ማለት ነው ኤቭሪቲንግ። እና እውቀቱንም ቼክ አድርገን በደንብ አስበንበት ቁጭ ብለን የሚቀርበኝ ማን ነው ከቦታ ርቀት አንጻር ከእውቀት አንጻር በደንብ አስበንበት ነው መግባት ያለብን እንጂ እንደው መንገድ ላይ ያገኘነውን ቄስ በሙሉ ና አንተ የንስሐ አባቴ ነህ ማለትም በጣም ከባድ ነው ማለት ነው። ሆስፒታል አሁን ለመታከም ስንሄድ እንመርጣለን አይደለም? ትምህርት ቤትም ልጆቻችን ለማስመዝገብ እንመርጣለን። በቃ እንመርጣለን እኮ እና መርጠን ለነፍሳችንም ተጨንቀን ነው መያዝ ያለብን። ከዚህ አንጻር ስልክ ሲጠፋብኝ ንስሐ አባት ልቀይር የሚለው ለእኔ በጣም ማይነር የወረደ ነገር ነው። ስልክ ሲጠፋብህ አይደለም ንስሐ አባት ጓደኛ እንኳን አትቀይር ማለት በጓደኞች አፈላልገገል የጠፋብኝ አይቼው አላቅም። የንስሐ አባት እኮ ከባድ። ስልክ እኮ በጣም ትንሽ ነው የስልክ መጥፋት ማለት ነው። በዙሪያ ያሉትን ሰዎች ሞክረን ተጨንቀን ምን ብለን በጣም ከአቅማችን በላይ ከሆነ ችግር የለውም። ስልክ ስለጠፋብኝ ስልኩን ማግኘት ስላልቻልኩ ያለ ንስሐ አባት መኖር የለብኝም፣ መቀየር አለብኝ። ግን እሱ ምክንያት ነው ወይ? እና ለንስሐ አባት ያለን አመለካከት ነው እዚህ ውስጥ የከተተን የሚል ግምት ነው ያለኝ። በጣም የጠበቀ ኮንታክት ካለን ትክክል ነው። ስልክ ለምሳሌ ስልክ ላይ ስለምንጽፍ ቁጥር ስልካችን ሲጠፋ ቁጥሩም ሊጠፋን ይችላል። ተመላልሶ የምንገናኝ ከሆነና ብዙ ኮንታክት ካለን እስከ ፋሚሊ ድረስ እኮ ልንገናኝ እንችላለን። ንስሐ አባት ሚስቶቻቸው አሉ፣ የካህናቱ ልጆቻቸው አሉ፣ ሰፈራቸው አለ፣ አጥቢያቸው አለ። ይሄ በሙሉ ካለ ስልክ ምክንያት ሊሆን አይችልም ማለት ነው። እና ለማግኘት መሞከር አለብን። ካለበለዛ ግን ያለ ንስሐ አባት ኑሩ የሚል ትምህርት የለም። ግን ምክንያቱ አሳማኝ ነው ወይ ለራሳችን እንጠይቅና ይሄ ምክንያት አሳማኝ ነው ወይ የሚለውን መመለስ አለብን። እዚህ ላይ ምንድነው አሁን አንዱ ሀሳብ እውነት ነው። ይሄ ኢትዮጵያ ውስጥ ላለ ሰው ምናልባት በጣም ትክክለኛ መፍትሄ ነው። እንደው ግን ወደ ውጭ ሀገር እስቲ እንውሰደውና ለምሳሌ በዚህ ዓመት አንድ እህታችን ተነስታ ሊባኖስ ሰርታ ሊሆን ይችላል። ሊባኖስ ስትሰራ እዛ የካህናቱ ሰፊ ካህናት አሉ፣ ብዙ ኮንታክት ማድረግ ይችላሉ። ከዛ ድንገት ደግሞ መታ ደግሞ ቀይራ ደግሞ ወይ ዱባይ ልትሄድ ትችላለች፣ ወይም ደግሞ እዛው ሀገር ሆኖ ደግሞ ሌላ ክፍለ ሀገር ማግኘት የማትችልባቸው ቢሆንና ለሱ መፍትሄ ምን ማድረግ ይችላል? ጥሩ ጥያቄ መጣ። እንደውም አሁን እኔ አንድ ቦታ ላይ ሆኜ ወደሚቀጥለው ቦታ ከመሄድ በፊት ማማከር ያለብኝ ማንን ነው ሲጀምር ራሱ አየኸው። ስለዚህ እዛው የት ነው የምትሄጂው? እንደዚህ በዚህ እንገናኝ ይመጣል ማለት ነው። ግን ብድግ ብለን ነው የምንሄደው። አየህ አናስብበትም። የነፍሴን ሐኪም እንዴት ትቼው እሄዳለሁ? እዛ ሰው ካለ ሊያገናኘኝ ይችላል። ምን ያህል ጊዜ ነው እዛ የምትቆየው? ይሄን ያህል በዚህ እንገናኝ። አሁን ደግሞ ቴክኖሎጂ በጣም እንትን ነው፣ በጣም የተለየ ነው እና ከመሄዳችን በፊት ማማከር አለብን። እሺ ድንገተኛ የሆነ ጉዞ ሊሆን ይችላል። ድንገተኛ የሆነ ጉዞ ደግሞ ከሆነ እዛ አካባቢ ቤተክርስቲያን አለች አይደለ? ስለዚህ ቤተክርስቲያን ካሉ ካህናት ጋር በሶሻል ሚዲያም ሊሆን ይችላል። የራሳችንን ጥረት ግን ማድረግ አለብን እዛ ካሉ ሰዎች ጋርም ከምዕመናንም ጋር እና ቦታ ስለቀየርን ብቻ ንስሐ አባት የምንቀይር ከሆነ በጣም እንደ ሸሚዝ የምንቀያየር ከሆነ ሃይማኖትም ላይ ይሄ ኢምፓክት ይመጣል። አየህ ከዚህኛው ሃይማኖት እዛኛው ላይ ከዛኛው ደግሞ እዛኛው ላይ የመቀያየር ጉዳይ ይሆናል ማለት ነው። በደንብ ለመጠቀም እንሞክር። ስንሄድ ደግሞ ለማግኘት ጥረት እናድርግ። በቀላሉ አንለያቸው። ከአቅም በላይ ከሆነ ግን ኮንታክቶቻችን ሊጠፉ ይችላሉ። አንዳንድ ጊዜም እኮ የቅርብ ቤተሰባችንም ኮንታክት ሊጠፋ ይችላል። ግን በደንብ አድርገን ቆፍረን ለመፈለግ እንሞክር። ከአቅም በላይ ከሆነ ግን ንስሐ አባት መቀየሩ በራሱ ችግር የለውም ነው የቤተክርስቲያናችን አስተምሮ። ሁለተኛው ጥያቄ ግን በመጀመሪያ የተናዘዝነውን ደግመን መናዘዝ አለብን ወይ? ሁለተኛ ላይ ያዝነው የንስሐ አባት እስኪ በተራ ምሳሌ ላስረዳኝ። ለምሳሌ አንድ ሐኪም የሆነ የሆድ ቁርጠት አለብኝ ብለህ ለምርመራ ሄድክ እና ለዛ ለሆድ ቁርጠት የጀመረህ እንዴት እንደሆነ ምናምን ነገርከው። ሕክምናህን ጨረስክ ማለት ነው። ከዛ ሐኪም ቀየርክ። አሁን ሕክምናህን ጨርሰሃል። ከዚህ በፊት እኮ ሆዴን ቆርጦኝ እንደዚህ ብዬ ነበር ብለህ መናገር የሚያስፈልግህ ላይሆን ይችላል። ምናልባት ሐኪሙ ህመሙ ከዛ ጋር የተገናኘ ከሆነ የሕክምና ሂስትሪ ስለሆነ ሊያነሳው ይችላል፣ ስጋዊ ምሳሌ ስለሆነ ማለት ነው። ይሄ ግን አለቀ፣ ታክሟል። ኦልሬዲ ድጋሚ የሚመለስ በሽታ አይደለም፣ ስሬት ስለሆነ የኃጢአት ስሬት ስለሆነ ማለት ነው፣ አልቋል። እንደገና ፋይል ከፍተህ ለዛኛው ልትነግርበት ምንም ምክንያት የለም። ግን ደግሞ ልትናገርበት የሚያስችል ነገሮች ደግሞ ሊኖሩ ይችላሉ። ለምሳሌ በስልክ የሆነና ግንኙነታችን ኃጢአታችንን ከተናገርን በኋላ ቀኖና ሳንቀበል በል ይሄን አድርግ ሳይለን ካህኑ ወይ ኔትወርክ ሊሆን ይችላል ወይ ባትሪ ሊሆን ይችላል፣ አለቀ። በዛው ተጠፋፋን ከዛ ካህን ጋር ማለት ነው። ሌላ ካህን ስንይዝ ይሄ እንደገና ጥሬ ስለሆነ መልሰህ ኃጢአትን መናገር አለብህ ማለት ቀኖና አልወሰድክበትም፣ አልተሰጠህም ማለት ነው።
ግን በጣም ሬር ነው ሰው ኃጢአቱን ነግሮ ቀኖና ሳይቀበል የሚቋረጥበት ሁኔታ በጣም ሬር። ይሄ ማለት ምን ማለት ነው? ለሐኪሙ በሽታህን ነግረህ ምርመራህን ጨርሰህ መድኃኒት ሳያዝልህ ሕክምናው የሚቋረጥበት በጣም ሬር ነው። ሊኖር አይችልም። ቢኖር ግን ኃጢአትን ተናግረሃል፣ ቀኖና አልተቀበልክም። ስለዚህ በምን ሂሳብ ነው ይሄኛው ካህን ቀኖና የሚሰጥ? ሳያቅ ማለት ነው። ሊሰጥ ስለማይችል ድጋሚ ትናገራለህ ማለት ነው። ግድ ነው። ግን አንዳንድ ጊዜ ምን አለ መሰለህ፣ እኛም ጠያቂዎች ጋር እኔ በደንብ እንዲረዱኝ የምፈልገው ለንስሐ አባታቸው ኃጢአታቸውን ይናገራሉ። ያ የንስሐ አባታቸው ተገቢውን ሕክምና ይሰጣቸዋል። በሕክምናው ግን አይረኩም። አንዳንድ ሰዎች ገብቷል። ለምን በብዛት አልሰጠኝም? ስግደት እንዴት 5 ይለኛል? ጾሙስ እኔ እንደዚህ አይደለም፣ አይ ዝም ብለው ነው ማለት ነው ይልና የሚቀጥለው ሌላ ካህን በቃ ጠንካራ ካህን ነው ብሎ የሚያስበውን ደግሞ ሲይዝ መልሼ ብናገር ይሻላል የሚላል። አሁን ይሄ በእግዚአብሔር ቸርነት አለማመን። ለካህኑ በምንናገረውና ካህኑ በሚሰጠን ስግደት ብቻ ነው ኃጢአታችን የሚሰረየው ካልን በጣም ጅልነት ነው፣ ትምክህተኛነትም ነው። በስራዬ በቃ በእኔ ስራ ነው፣ በጾሜ በስግደቴ ብቻ ነው ወደሚል ያስኬዳል። በካህኑ ስልጣን ማመን አለብን። በካህኑ ስልጣን አምነን ግን ካህኑ የሰጠን ትንሽ ነው ብለን የምናስብ ከሆነ ራሳችንን በፈቃደኝነት መቅጣት ነው። በቃ ሌላ ነገር እኮ አይደለም። እስከ 9 ጾም አለን አይደል? እኛ እስከ 12 እናደርገው እንችላለን። ይህንንም ነግረ ነው እሱ የሰጡኝ እስከ 9 ነው፣ እኔ ግን እስከ 12 መጾም እችላለሁ። ከቻልክ ምን ችግር አለ? ቀኖናው ይሄ ነው። ከላይ አትርፈ ከሰራ ደግሞ የትሩፋት ስራ ነው፣ እግዚአብሔር ይቀበላል ካለ ካህኑ ከፈቀደልን በራሱ ችግር የለውም። አንዳንድ ጊዜ ደግሞ ከቤተሰብ ጋር እየተከራከርን የምናደርግ ሰዎች አለን። አንተ እየተማርክ ነው፣ እየተማርሽ ነው፣ ብዙ እየሰራ ነው፣ ስለዚህ ያንተ ጾም እስከዚህ ይበቃል። መምህሩንም ነግረናቸዋል ሲለን የለም እስከዚህ ነው ብለን አንዳንዴ ትምህርት ቤት ውስጥ ሁሉ የምንወድቅበት ፈተና ላይ ውጤታችን አናሳ የሚሆንበት የራሳችን ኮንትሮል የማናደርግበት እና የምናማረርበት ነገርም ሊመጣ ይችላል። በሃይማኖት እየበሰልን ስንሄድ ችግር የለውም በራሱ። ግን በሃይማኖት እየበሰልን በምንሄድበት ገና መንገድ ላይ ሆነን ግን ካህን የሚመክረንንና የሰዎቻችን የሚመክሩን ነገሮች መቀበል፣ ሁለቱን መርጅ ማድረግ ያስፈልጋል እና ስለዚህ ቀኖና የተቀበልንበትን ሕክምና ያገኘንበትን ኃጢአት መልሶ መናገር አይቻልም። ግን በምንም ታምር ለካህን የተነገርነውን ኃጢአት ለምእመን መናገር ግን አግባብ አይደለም። ለእኛም ቢሆን ለካህን ከተነገረ በኋላ በቃ አለቀ እኮ ጠፋ። ይሄ በእግዚአብሔር እንኳን የማይታሰብ ነው። እግዚአብሔር እኮ ይቅርታን ሰጥቶናል ማለት ነው። ስለዚህ መልሰን ኃጢአታችንን መናገር የለብንም። በጣም መልካም። ወደ ሁለተኛ ጥያቄያችን እናልፋለን። ሁለተኛ ጥያቄያችን አት ሜሪ ኪዩን በሚል መጠሪያ ያለው ተመልካቻችን ናቸው። ቃለ ሕይወት ያሰማልን። ውድ የምናከብራችሁ መምህሮቻችን ስለምትመግቡን ምግብ እጅግ ከልብ እናመሰግናለን። የነነዌ ጸሎት የሰማ አምላካችን የእኛንም ይስማን። እኔ አንድ ጥያቄ ነበረኝ። ለነነዌ ጾም ብቻ ሳይሆን ለሁሉም ጾም ነውና መድኃኒት እንደ ኪኒን የምንወስድ ሰዎች እንዴት ይታያል? ማለቴ ኪኒኖቹ ከምን እንደተሰሩ አናቅምና እንዴት እንሆን? እኔን በእውነት በጾም ወቅት ክኒን ስወስድ ምንም የህሊና እረፍት አይሰማኝም። ጾሙን የሻርኩት ያህል ይሰማኛል እና አንድ ነገር ብትሉኝ ብለዋል። ኪኒኑ የሚሰራበትን ነገር ስለማላውቀው ምናልባት ኪኒኑ በጾም የሚወሰደው በፍስክ በሚበሉ ምግቦች የተሰራ ከሆነስ? አንድ ጥያቄ አጋጥሞኝ አንድ ቀልደኛ ሰው ነው እና እምነት የሚሰጠው የሆነ ሀገር ቅቤ ነው እና ስለዚህ በጾም ቢሰጠኝ እምነት ነው ብዬ ብጠቀመውስ? ይሄ በጣም ከባድ ነው እና እኔ ሰምቼ አላውቅም። ቅቤ የሚሰጥበት እምነት፣ ማር የሚሰጥበት አውቃለሁ፣ ሌላ ነገር የሚሰጥበት አውቃለሁ። ጾም የሚሻረው ሁልጊዜ በመድኃኒት አይደለም። ጾም የሚሻረው በምግብ ነው ሁልጊዜ ማለት ነው። መድኃኒቶች ከጾም ጋር ሲገናኝ ጥያቄ የሚፈጥሩት ለምንድን ነው? የሚዋጡና የሚጠጡ ስለሆነ ነው አይደለ? በጾም ደግሞ መከልከል አይደል ወደ ሰውነታችን ምንም ነገር። ስለዚህ መድኃኒት የምውጥ ከሆነ መድኃኒት የምጠጣ ከሆነ ጾሙን ልሽረው ነው ማለት ነው። የሚዋጥና እንጂ ከሚሰሩበት ማቴሪያል አንጻር አይደለም። የሚሰሩበት ማቴሪያል አይደለም ጾም ይሽራል አይሻርም። ከጾም በፊት ምንም ነገር መመገብ ስለማይቻል መድኃኒቱን ከመውሰድ በፊት ደግሞ ምግብ ልበላ እችላለሁ። መድኃኒቱን ከወሰድክ 30 ደቂቃ በፊት ደግሞ ምግብ የሚባል አለ። ከውሃ ጋር ነው መወስደው። ራሱ መድኃኒቱ የሚጠጣ ነው። ስለዚህ ጾም ያሸራል ማለት ነው። እንደውም አንዲት ሴት አባ መድኃኒት ስለምወስድ አልጾምም ማለች አሉ። ምን ሆንሽ? ደንግጠው እሳቸው ምን መድኃኒት ነው የምትወስጂው ስትባል ጠብታ የዓይን ጠብታ መድኃኒት ስለተባለ ብቻ እንደው የሚገርም ነው። እና ምን ያገናኘዋል አሁን ከጾም ጋር? እስቲ የዓይን ጠብታ ፊት እንደመታጠብ ማለት ነው፣ ሌላ ነገር እኮ አይደለም። ስለዚህ እኔ
ለኖህ ለአባታችን ለኖህ እግዚአብሔር በስነ ፍጥረት መምህራን የሚነገር ነውና ወደ 1000 መድኃኒቶችን አሳይቶታል ይላሉ። በብራና መጽሐፍቶች ላይ አሉ 1000 መድኃኒቶችን። ከነዚህ 1000 መድኃኒቶች 300ውን ከቅቤና ከማር 700ውን ደግሞ ከእጽዋት አትክልት እና ፍራፍሬ ከአዝርዕት ነው ያሳየው ይላል። 1000 መድኃኒቶች። ስለዚህ መድኃኒት በራሱ በመንፈሳዊም ህይወት ይታወቃል። እነ ሉቃስ ሐኪሞች ነበሩ እና መድኃኒቱ ከምንድን ነው የሚሰራው? እኛ ከምን የሚሰራ መድኃኒት መሆኑን ብቻ ነው። በጾም ጊዜ የምንወስዳቸው መድኃኒቶቻችንን ጾሙን የሚያሽሩን ከሆነ ከንስሐ አባታችን ጋር ተነጋግረን ለታማሚዎች የተፈቀደ ስለሆነ ማለት ነው። ለነፍሰ ጡሮች፣ ለመጫቶች እንደሚፈቀደው ህመም ላለባቸው ሰዎች የሱካር ህመምተኞች አሉ፣ የሳንባ ምች ህመምተኞች አሉ። እነዚህ እንደውም የጥሏት ምግብ ሁሉ ይወስዳሉ። እንቁላል፣ ወተት፣ ቅቤ ሁሉ የሚወስዱ ህመምተኞች አሉ። ስለዚህ በዛን ጊዜ ልንጠቀም እንችላለን። ከዛ ውጭ ግን አይመለከተንም። እሺ ዳቦ ከሱቅ ገዝተን ነው የምንበላው። ዳቦውን የሚጋግረው ማን ነው? ዳቦውን ዱቄቱን የሚያስፈጨው ማን ነው? ጠቅላላ በሃይማኖት የማይመስሉን ሰዎች እኮ ሊሆኑ ይችላሉ። እነዛ ሰዎች ግን ባርከን ነው የምንጠቀመው። እያንዳንዱ ነገር ከምንድን ነው የሚሰራው የምንጠቀምበት? አልፈልግም ማለት አንቺ የምናኘከው ማስቲካ ከምን እንደሚሰራ በምን እናውቃለን? ስለዚህ እሱ ምርምር ውስጥ መግባት የለብንም። ጾሙን ግን ሊያሸረን ይችላል አይችልም የሚለው ከምግብ በፊትና ከምግብ በኋላ የሚወሰዱ ነገሮች ላይ ጥንቃቄ ማድረግ ነውና እህታችን በማያስጨንቅ ነገር ነው እየተጨነቁ ያሉትና መድኃኒቱን የሚወስዱ ከሆነ ዝም ብለው መውሰድ፣ አይ እኔ መድኃኒት አልወስድም ብለው ደግሞ በራስዎት የሚወስኑ ከሆነ ደግሞ የእርሶ ነው ፍላጎቱና ይሄ የሚያስጨንቅ ነገር አይደለም ነው። ግን ጥያቄው በጣም ገርሞኛል። በጣም መልካም። ሶስተኛ ጥያቄያችን አት ማህሌት ከተማ በሚል መጠሪያ ያለው አድማጭ ተመልካቻችን ናቸው። ቃሌት ያሰማልን መምህር፣ አንድ ጥያቄ ነበረኝ፣ አይታችሁ አትለፉኝ እባካችሁ። እኔ ሀና ማርያም ነው ክርስትና ስሜ እና አንዳንድ አባቶች እንደዚያ አይባልም ብለው ወለተ ሀና ብለንሻል ይላሉ። አንዳንዶቹ ደግሞ ችግር የለውም ብለው በዚያው ይጠሩኛል እና ግራ ገባኝ፣ እባካችሁ መልሱልኝ ብላለች። ግን አሁን ጠያቂያችን እኛ ጥያቄውን ስንመልስ ይሄ ነው ካልን በእኛ ጥያቄ ይስማማሉ ወይ ነው አሁን ትልቁ ችግር። ደግሞ ሌላ መምህር ደግሞ እየጠየቁ በጥያቄና መልስ ጊዜዎትን እንዳይፈጁ ነው። አንድ አላዋቂ ሰው የክርስትና ስሜ ጠፋብኝ ብሎ የመጣውን ሰው የክርስትና ስም ይሰይማሉ አባቶቻችን አይደል? እና ዝም ብሎ ኃላፊ አግዳሚውን ይጠይቃል። ይሄ ልጅ እንደው ዝም ብሎ የጠመጠመው ሁሉ ቄስ አይደለምና ቄስ መስሎት ዝም ብሎ ሲጠይቀው በቃ እኔ እሰይምሃለሁ ችግር የለውም ይለዋል ሰውየው ማለት ነው። ማን ይሻላል? ወልደ ገብረ ገላውዴዎስ ብያለሁ አሉ። ኧረ እባክዎ አንዱ የሚቀንሱልኝ አላቸው። እሱ እንኳን ተሽሎ ማለት ነው። ሁለት አናባቢ አየ፣ ወልደም አለ ገብረም አለ። እንደዚህ አይነት ክርስትና ስም ሊኖር አይችልም። አንዱ ነው የሚያዘው። እና ይሄ ሀና ማርያም በልምድ የምንለው ነው። ልክ አሁን በትክክለኛው መልኩ ለምሳሌ የምንጠራቸው አባቶች አሉ ለመለየት። ለምሳሌ ዮሐንስ ዘደማስቆ ይባላል። ያዕቆብ ዘስሩግ እንላለን አይደል? ዘ አናባቢ ነች። የስሩግ ሀገሩ ያዕቆብ ለማለት ማለት ነው። መቅደላዊት ማርያም የመቅደሎን ሀገር ሴት መሆኗን ለመግለጽ፣ ልክ ሀናንም ከሌሎቹ ሀናዎች ለመለየት የማርያም እናት መሆኗን ለመግለጽ ሀና ማርያም ለሀና የተሰጠ ቅጽያ ነው። ከሌሎቹ ሀናዎች ለመለየት ማለት ነው። ሀና እመሳሙኤል እመሳሙኤል። አሁን እችኛውንም ሀና እኮ እመማርያም ማለት ይቻላል አይደል? ሀና እመማርያም ማለት ይቻላል። ትክክለኛው እመሳሙኤል እንደምንላት ጥሩ አመጣልኝ። እንደውም ሀና እመሳሙኤል እንደምንላት ሀና እመማርያም ማለት ሲገባን ሀና ማርያም እንላለን። ምዕመናን ደግሞ ሀና ማርያም የሚለው ራሱ ስም ነው የሚመስላቸው ዝም ብሎ ማለት ነው። ግን ሀና የማርያም እናት። ይሄ የክርስትና ስም ሊሆን አይችልም። ወይ ሀናን ወይ ማርያምን ወስዶ ነው የክርስትና ስም ሆነ ያለበት። ስለዚህ አይባልም ያሉት አባቶች ትክክል ናቸው። ይባላል ያሉት ደግሞ ችግር አለባቸው፣ የእውቀት ችግር አለባቸው ማለት ነው። ስለዚህ ወለተ ሀና ነው መባል ያለበት። ለሴት ከሆነ ወለተ ሀና የሀና ከተፈለገ ማለት ነው። በሀና ቀን ይሆናል ክርስትና የተነሳችው፣ ወይም በሀና ስም በታነጸ ቤተክርስቲያን ሊሆን ይችላል ክርስትና የተነሳችው። ወለተ ሀና ነው ለክርስትና ስም ማለት ነው። ወንድ ከሆነ ደግሞ ወልደ ሀና ተብሎ የክርስትና ስም ይሰጠዋል ማለት ነው። ስለዚህ ትክክል ነው። ስለዚህ የክርስትና ስሙ መሆን ያለበት ወለተ ሀና ነው። ግን በቀጥታ ከንስሐ አባታቸው ጋር መነጋገርና እዛ አጥቢያው ላይ ካሉ ሊቃውንት ጋር መነጋገር ያስፈልጋል። ምናልባትም የንስሐ አባቷ ከሆኑ ሀና ማርያም ይባላል ያሉት
ይሄ ደግሞ ትልቅ ችግር ነው ማለት ነው። ትልቁ ዳቦ እንደሚባለው ማለት ነው። ስለዚህ እህታችን አይባልም ነው በጥቅሉ ሊቃውንተ ቤተክርስቲያንም እኔ ራሴ እንደውም ተጠራጥሬ አባቶችንም ጠይቄያለሁ። አይ ይሄ እንደዚህ አይሰየምም። ሚካኤል ገብርኤል ማለት ነው። ሚካኤል ገብርኤል ይሄ በጣም ከባድ ነው። ለዚህ እኮ ነው አየህ ቅዳሴ ማነው ክርስትና የሚያነሳው ካህን የሚያያቸው ነገሮች አሉ። አንደኛ የወቅቱን በዓል ማየት አለበት። ለምሳሌ ዘመኑ ዘመነ ትንሣኤ ከሆነ ልደት ከሆነ ወቅቱን ያያል። ሁለተኛ የዕለቱን ቅዱስ ግጻዊ ስንክሳሩን ያያል። ሶስተኛ ታቦቱን ያያል። አራተኛውና የመጨረሻው ደግሞ በቤት ውስጥ ያሉ የክርስትና ስሞችንም ያያል። አንድ አይነት እንዳይሆን ማለት ነው። አንድ አይነት ቢሆን በራሱ ችግር የለውም፣ ግን ደግሞ ከሌላውም ቅዱስ በረከት ለማግኘት ማለት ነው። እኔ ሀብተ ገብርኤል ከሆንኩኝ የኔ ወንድም የግድ ሀብተ ገብርኤል መሆን የለበትም። ገብርኤል በእኔ ቤተሰቡን የሚባርክ ከሆነ በእኔ ምክንያት ደግሞ በሌላው ቅዱስ ደግሞ እንዲጠራ ማለት ነው። እሱንም ማየት አለበት። አንዳንድ ምዕመናን ብልጥ ናቸው። እውቀቱም ስላላቸው ፍቅሩም ስላላቸው የክርስትና ስም አድቫይዝ ያደርጋሉ በጣም በሚገርም መልኩ ማለት ነው። ቤተሰቦቻችን ይሄ ነው ያለው፣ ስለዚህ ከዚህ አንጻር ቢሆንልን የቅዱሱንም ፍቅር ለመግለጽ ማለት ነው። ካህናት ያንን ያዩና በትክክል ከሆነ ሪኮግናይዝድ ያደርጋሉ፣ እውቅና ይሰጡና ያሳልፉ ይችላሉና በጣም ጥንቃቄ። ስም መጠሪያ ነው ክርስትናችን የሚታወቅበት። ከኛ ደግሞ ባለፈ ከመጠሪያ ባለፈ ደግሞ ምስክርነት አይደለም። ስለዛ ጻድቅ ስለዛ ቅዱስ ትመሰክራለህ። የክርስትና ስማቸው የሚጠራበትን ቅዱስ በትክክል ያላወቁ የቤተክርስቲያን ልጆች በእውነት ሊያፍሩ ይገባል። በጣም ማፈር አለባቸው። የዛን ቅዱስ ምንነት በደንብ ማወቅ አለባቸው። ለምሳሌ የኔ ሀብተ ገብርኤል ነው፣ የተነሳሁት ግቢ ገብርኤል ነው እና ቀኑንም አስታውሰዋለሁ የተነሳሁበትን ቀን። ግን ከታቦቱ አንጻር ነው 23 ሆኖ ግን ከታቦቱ አንጻር ነው እኔ የተሰየምኩት። ስለዚህ ስለ ቅዱስ ገብርኤል ምንነት ማንነት በደንብ ማወቅ። አምነህ ነው የምትማጸነው። ምልጃውን እኮ በቃ የገብርኤል ልጅ ነኝ። በጣም ደስ ይላል። የቅዱሳን ስም በእኛ እንዲጠራ መታሰቢያ እንዲደረግ የቤተክርስቲያን አባቶች ይህን ማሰባቸው። ስም መጠራት አለበት። አለ ስም ማስጠሪያ አይደል ስራ የምንሰራው። ምንድነው ስም ከስራ ይጮሃል። አዎ ይጮሃል። ከስራ በላይ ነው፣ ከመቃብር በላይ ነው እና ከድምጽ በላይ ነው የሚሉት። ስም ከድምጽ ይጮሃል ይባላል። ስም በጣም ከስም ስም ይሸታል ይባላል። ትክክል ነው። አዎ መልካም ከመልካም መዓዛ ካለው ሽቶ መልካም ስም ያለው ይሸታል ይባላል። በጣም ማሰብ አለብን። እህታችን በጣም እናመሰግናለን። ስለዚህ እኛ እንደውም በዚሁ በአጋጣሚ ያገኘችኝ እንደዚሁ መራገራችን ተከታተል አንድ እህት የጠየቀችኝ ጥያቄ እንደው ባነሳው አስተማሪ ሊሆን ይችላል። ጸበል ተጠመኩኝ እያለ ክርስትና ስሜ ጠፋኝ አለች። ከዛ ክርስትና ስሜ ጠፋኝ በቃ ከዛ በኋላም ተጠምቄ የወጣልኝ ስም ነበረ። እኔ ሰራሳው ክርስትና ስምሽ ማን ነው ሲሉኝ እረስቸዋለሁ ስላቸው በቃ ፍቅርተ ማርያም ብዬሻለሁ አሉ። ከዛ በኋላ ከሆነ ቆይታ በኋላ ዋናው የመጀመሪያው ስሜ ትዝ አለኝ አለ እና መታ የምጠይቀኝ አሁን የመጀመሪያው ስሜ ወለተ ማርያም ነው፣ አሁን ፍቅርተ ማርያም ደግሞ አንድ አባት ብለውኛል፣ በማን ነው መጠራት ያለብኝ አለች። አንተ ቤተክርስቲያን ለቅዳሴ ገብተህ ጫማ ቢሰረቅብህ በጣም ስታዘን ሰንበዲ ነጠላ ጫማውን ይሰጣል። ከዛ በኋላ ጫማ ቢገኝስ ምንም ትመልስለታለህ አመስግነህ ማለት ነው። ስለዚህ የመጀመሪያውን ይዛ መቀጠል ነው። ለኛኛው አባት እግዚአብሔር ያክብርልኝ አግኝቼዋለሁ አባታችን እርሶ ጋር ይሁን እና በመጀመሪያው ነው መቀጠል ያለበት። በጣም መልካም። ወደ ቀጣይ ጥያቄ እናልፋለን። አራተኛ ጥያቄያችን እሙ ቅዱስ በሚል መጠሪያ ያለው አድማጭ ተመልካቻችን ናቸው። ቃልዎት ያሰማልን አባቶቻችን ጸጋውን ያብዛላችሁ። እንደው ጥያቄ ነበረኝ። ነነዌን ካልተጾመ አብይ ጾምን መጾም አይቻልም ይባላል እና ይሄ ልማድ ነው ወይስ ክርስትና? ስለምትመልሱልኝ እግዚአብሔር ጸጋውን ያብዛላችሁ ብለዋል። ነነዌን ካልተጾመ አብይ ጾምን መጾም አይቻልም። ይሄ ልማድ አይደለም፣ ጮሌነት ነው። ይሄ ጮሌነት ነው። ልማድ ውስጥም የለም። እኔ ሰምቼ አላውቅም። ነነዌን ያልጾመ አብይ ጾም አይጾም የሚባል ሰምተህ ታውቃለህ? በጭራሽ የለም። እቺ አሁን የመጣች ብልጥነት ማለት ነው። አሁን አንድ ሰው ድንገት በመንገድ ላይ እየሄደ ቢወድቅ አንዴ ጀምሬዋለሁ ብሎ ይንከባለላል። እንደዛ ላይ ቶሎ ብሎ አፈፍ ብሎ ነው የሚነሳው። ነነዌን ያልጾመ ሰው ይቅርታ ጠይቆ አብይ ጾምን ይቀላቀላል እንጂ ይሄ በጭራሽ የሚሆን አይደለም እና በፍጹም ከየት እንዳመጧት ጠያቂያችን ወደ ቦታው ይመልሷት ነው። ይሄ ሲነገርም እኔ ሰምቼ አላውቅም። ነነዌን ያልጾመ ሰው አብይ ጾምን አይጾም የሚል በእርግጥ አንዳንድ እናቶች የሚሉት አለ። ለምሳሌ ምንድነው የሚሉት እነሱ? ትጾማለህ? አዎ። ታስቀድሳለህ? አይ። ካላስቀደስክማ
ጾሙ የሚል አባባል አለ። እሱም ባለፈው ሰርተናል። ጾም ሌላ ነው፣ ቅዳሴ ደግሞ ሌላ ነው። ሰው ባያስቀድስም መጾም አለበት። ግን ደግሞ መጾም ቅዳሴ ስላላስቀደስን እንበላለን ማለት አይቻልም። ብዙዎቹ ምዕመናንም ቅዳሴ በአንድ ቦታ መወሰን ይፈልጋል አይደለም፣ መሰብሰብ መቆም ይፈልጋል። ጾም ግን ተሰብስበው ቆመ የምትጾመው አይደለም፣ አካልህን የሚጾመው በየትኛውም ቦታ ብትሄድ ትጾመዋለህ። ስለዚህ ከዚህ ጋር አይገናኝም። በእንትን አንጻር ብናየውስ ግን እንደው በተቃራኒ አንጻር ብናየው ለምሳሌ እንደው በጎ ሀሳብ ለማሳሰብ አብይ ጾምን ልጾም ካሰብክ ነነዌ መጾም አለብህ ከነነዌ ነው መጾም ያለብህ ብለው እንደው ለማለት መልእክት እኮ እሱ ጥሩ ነው። ከነነዌ ጀምረው ግን እኔ አሁን አልችልም፣ ህመም ሊሆን ይችላል፣ ራስነት ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ነነዌን አልጾመም በታወቀ ምክንያት ማለት ነው። በታወቀ ምክንያት ካልጾመ አብይ ጾም ላይ መቀላቀል ይችላል። በራሱ ችግር የለውም። በጣም መልካም። አምስተኛ ጥያቄያችን ሩት ኃይሉ በሚል መጠሪያ ያሉ አድማጭ ተመልካቻችን ያደረሱን ጥያቄ ነው። ሩት እባላለሁ። መምህር እግዚአብሔር በእድሜ በጤና ይጠብቅልኝ፣ ጸጋዎትን ያብዛልን። እኔ ጥያቄ ዘማዊ ነበርኩኝ፣ ሳይገባኝ በስርዓተ ተክሊል አገባሁኝ። ግን ንስሐ ገብቼ ሁሉንም ኃጢአቴን ንስሐ ገብቻለሁ። ግን ዘማዊን ንስሐ ድንግል ታደርጓለች የሚለውን አምኜ ነበር። አሁን ግን ከባድ ኃጢአት መሆኑን አወቅኩኝ። መምህር ምን ላድርግ? በጣም ጨንቆኛል፣ ህሊናዬ እረፍት አጥቷል ብለዋል። የሚገርም ነው። ይሄ ከሁለት ነገር ነው። አንደኛው ከየዋህነት እና ከሞኝነት የሚመጡ ነገሮች አሉ። ሁለተኛው ደግሞ ከእውቀት ማነስ ነው። ንስሐ ኃጥኡን ጻድቅ ታደርጋለች ማለት ምን ማለት ነው? ዘማዩን ድንግል ታደርጋለች ማለት ነው ማለት ነው። ሰዎች ያሉት ስጋ ላይ ናቸው። የስጋ ድንግልና ጋር ናቸው ያሉት ማለት ነው። የስጋ ድንግልናን ትመልሳለች። ይሄማ ቢሆን ቤተክርስቲያን ውስጥ ብዙ ሰው አይሰለፍም እንዴ? በጣም ከስጋ ጋር የተገናኘ ብቻ ቢሆን ማለት ነው። የስጋ ድንግልናን ለማስመለስ ብዙ ወረፋ ይመጣ ነበር ማለት ነው። ይሄ ግብሩ አይደለም። ቤተክርስቲያን ሲጀመር ስለ ስጋዊ ስለ ተርታ ነገር የምታወራበት ጊዜም የላትም። ስለዚህ እሱን ነው እህታችን ከባድ ስህተት ነው የሰራችው ማለት ነው። ምክንያቱም ድንግል ታደርጋለች የሚለውን ይዤ በስርዓተ ተክሊል ለደናግላን በሚፈጸመው ስርዓት ጋብቻዬን ፈጸምኩ። እኔ ደግሞ ጥያቄ አለኝ፣ እንዴት አለፈች? ምክንያቱም የንስሐ አባት ካለ እኔ ዘማዊ ነበርኩ ብላለች አይደል? ያን እኮ ትናገራለች። ከተናገረች ያ ካህን እንዴት አሳልፋት በስርዓተ ተክሊል እንድታገባ ማለት ነው። እሱም አንድ ጥያቄ አለው ማለት ነው። ወደ ስርዓተ ተክሊል የሄደችበትን መንገድ በራሱ ችግር አለው ማለት ነው። ዝም ብላ ደብቃ እኔ ድንግል ነኝ ብላ ለካህኑ ተናግራ ነው ይህንን ያደረገችው? አይ እኔ ዘማዊ ነበርኩ ግን ንስሐ ገብቼ ድንግል ስለሆንኩኝ በስርዓተ ተክሊል ነው ማገባው ብላ አሳልፏት ነው። ካሳልፏት ደግሞ እሳቸው ጋር ችግር አለ ማለት ነው። አይ ይሄ እኮ ማለት እንደዚህ ነው፣ ስርዓቱ የሚፈጸሙ በዚህ ነው ብሎ ሊያስቆሟት ይገባ ነበር ማለት ነው። ኤኒዌይስ አሁን አለፈ አይደለም፣ ይሄ ነገር አልፏል። ለሌሎቹ ግን ትምህርት ነው፣ ለሌሎቹ ትልቅ ትምህርት ነው የሚሰጠውና ምንድን ነው መደረግ ያለበት ከተባለ ምናልባት የቀድሞ ህይወቷን የሚያውቁት ካህን ሌላ፣ አሁን ደግሞ ያለችበትን ህይወት የሚያውቁት ካህን ሌላ ከሆኑ በራሱ ቀኖና ያስፈልገዋል፣ ንስሐ መግባት ያስፈልጋል። በስርዓተ ተክሊል ጋብቻዬን ፈጽሜያለሁ፣ የፈጸምኩት ግን ሳላውቅ ነው። ስለዚህ ይሄንን በማድረጌ በድያለሁ እግዚአብሔርን ብላ መናገር አለባት። ካህኑ በሚወስነው ውሳኔ ያልፋል ማለት ነው። አይ ይሄ እኮ አልፏል፣ እግዚአብሔርም ቸርነቱን ስላደረገ ነው እስካሁን የጠበቀሽ፣ ይህን አድርጊ፣ ይህንን እንደዚህ ስሪ ብለው ሊያሳልፉት ይችላሉ። የለም ትክክል ነው ቀኖና መውሰድ አለብሽ ደግሞ ሊሏት ይችላሉ። ትክክለኛ የቤተ ክርስቲያን አባት ግን ማግኘት ያስፈልጋል በጣም። እኔ እንደውም እህታችን አሁን ከስር በምናስቀምጠው ስልክ ብትደውልልንና ብናገኛትም ጥሩ ነው። እንዲህ አይነት ነገሮችን አየ ደግሞ ሄዳ ከሌላ ሰው ጋር ደግሞ ተላትማ ሌላ ህይወቷን የሚመጣበት ነገር እንዳይመጣ በስልክ ብናገኛትና ብናዋራት ጥሩ ነው። ግን ዋናው ትልቁ ነገር ስላለፈው የዘማዊነት ህይወት ንስሐ መግባቷ ነው ትልቁ ነገር ማለት ነው። በጣም መልካም። ስድስተኛ ጥያቄያችን እቴቱ መንግስቱ በሚል መጠሪያ ያለው አድማጭ ተመልካቾችን ናቸው። ያቋረጥነውን ለምሳሌ 3 ቀን ባቋርጥ ጾሙ ሲያልቅ 3 ቀን ደግሜ እጾማለሁ ማለት ነው ብለዋል። ይሄ ደግሞ ቀደም ያነሳው ነው። በጾማችን የምንታመን ከሆነ በጾማችን ብቻ ነው የምንድነው ብለን የእግዚአብሔር ቸርነት የምናወጣ ከሆነ እንደሱ ነው። በእርግጥ ጾመን አሁን ለምንድን ነው የምናቋርጠው ነው? ጾም የጀመረ ሰው ለምንድን ነው የሚያቋርጠው? ሲያቋርጥ ደግሞ የሚያቋርጥባቸው ምክንያቶች የንስሐ አባት ሊያውቀው ይገባል። ዝም ብሎ ጀምሮ ማቋረጥ የለበትም እንደፈለገ ማለት ነው። ንስሐ አባት ደግሞ ካወቀ በሌላ ነገር
እንዲሸፈን ያደርጋል እንጂ ልክ ጾሙ ሲፈሰክ የቀረን 3 ቀን ሙላ የሚል ትምህርት የለም። በሌሎቹ እምነት አለ በነገራችን ላይ ማለት ነው። አሁን በእስልምናው አስተምህሮ ያለ ይመስለኛል ሲናገሩ ሰምቻለሁኝ። በአጽዋማት ጊዜ ያቋረጡትን ሌሎቹ ሲፈቱ ጾማቸውን እነሱ ግን ጠብቀው ይሄ በተለይ በአረብ ሀገር የሚኖሩ እህቶች ከዚህ ጋር በተገናኘ የእኛንም ጾም ልክ እንደዛ ለማድረግ የሚሞክሩበት ሁኔታ አለ። እዛ አረብ ሀገር ያሉ እህቶች ኮሜንት ላይ ይረዱናል እርግጠኛ ነኝ። እና እነሱ የሚያን ስለሚያደርጉ እንደዛ የሚያደርጉበት ሁኔታ አለ። የእኛ ቤተክርስቲያን ጾም ከሆነ ጾም ነው፣ ፍስክ ከሆነ ደግሞ ፍስክ ነው። ምክንያቱም በጾም ጊዜ እንድንመገብ አትፈቅድልንም፣ በፍስኩ ጊዜ ደግሞ እንድንጾም አትፈቅድልንም። ሁለቱም ወንጀል ነው። ለምሳሌ ልደት ነው ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው ብላ እያከበረች አይ እኔ እጾማለሁ ብትል እንደ አረማዊ ነው የምትታየው። በትንሣኤ ቀንም እጾማለሁ ብትል እንደ አረማዊ ነው። በበዓለ ሃምሳ ያሉትን ዓርብና ዕረቡንም እጾማለሁ ብትል እንደ አረማዊ ነው የምትቆጠረው። የቤተክርስቲያን ትእዛዝ እንዳፈረስክ ማለት ነው። ምክንያቱም ጾሙ ውኩፍ አይደለም። እግዚአብሔር አላለም ይሄንን ጾምልኝ ራስን አጎሳቁል አላለም። በዚህ ጊዜ ዘላለም ሕይወትን እያሰብክ ራስን ከእግዚአብሔር ጋር አገናኝ ነው የምትል ቤተክርስቲያን። እና ጾም ሲገባ የማይጾሙ ሲፈሰክ ደግሞ በዓሉን የማያከብሩ ሰዎች አሉ፣ በራሳቸው ዓለም የሚሄዱ። እንደውም አንድ ሰው አንድ አባት አሉት የተባለው ነው ንስሐ ልጃቸው ነች እና ጾሙ ሊያዝ ሲል ተሳሳተች። ጾሙ ሲገባ ማለት ነው። መጣችና ነገረቻቸው። ምን አድርገሽ ነው? አይ ድስት ምናምን እንትን ስል የተበላበትን ሳጣጠብ የድስት ጥራጊ ቀመስኩኝ፣ ለፍስክ የተሰራውን ማለት ነው። እንግዲህ ስታዘጋጅ ለጾም ገና ቅበላው አካባቢ ላይ ማለት ነው። አይ አሉና በቃ ጸሎት አድርገው ላኳት ማለት ነው። ደግሞ ሊፈሰክ ደግሞ 2 ቀን ማነው 2 ሰዓት 3 ሰዓት ሲቀር ደግሞ ደወለችላቸው። አይ አባ ጉዶንኩ እኮ ገና ጾሙ ከመፈሰኩ በፊት ዶሮ ወጥ እየሰራው በማማሲያ አድርጌ ቀመስኩኝ። ከዛ ምን አሉ እሳቸው፣ አንቺ ሴትዮ ጾሙ ሲገባ አላስገባ ሲወጣ አላስወጣ ምትዩ ምን ያደርግሽ? እና እንዲህ አይነት ሰዎች አሉ። ሲወጣ አላስወጣ የሚሉ ሲገባም አላስገባ የሚሉ። ጾሙ ከወጣ ወጣ ነው፣ ከገባ ገባ ነው። ከጾሙ ውጪ ግን ይህንን ኃጢአታችንን ተናግረን ተገቢውን ቀኖና መቀበል ግን ያስፈልጋል ማለት ነው። እና ማካካሻ ጾም ካልጾምን ጾማችንን አይቀበለንም የሚል ነገር የላትም። 7ኛ ጥያቄያችን እናልፋለን። 7ኛ ጥያቄያችን ሳሙኤል ገብረመድህን በሚል መጠሪያ ያሉት አድማጭ ተመልካቻችን ያደረሱን ነው። ቃለ ሕይወት ያሰማልን፣ የአገልግሎት ዘመናችሁን ያርዝምልን። በጣም ጠቃሚና አስተማሪ መርሃ ግብር ነው። የኔ ጥያቄ አንድ ሰው ህልመ ሌሊት ካየና ሳይታጠብ 2 ወይም 3 ቀን ከቆየ ከዛ ታጥቦ ወደ ቤተክርስቲያን ቀጥታ መግባት ይችላል ወይስ በማግስቱ ነው የሚገባው? እባካችሁ ብትመልሱልኝ ብለዋል። ይህም ይገርም ነው። አንድ ሰው እስር ቤት ውስጥ ካልሆነ በስተቀር ህልመ ሌሊት አይቶ 3 ቀን እላዩ ላይ ዝኔት እላዩ ላይ ሆኖ 3 ቀን ይቆያል የሚል የሰው ችግር እንግዲህ የተለያየ ነው። ሜይ ቢ ስደት ላይ ካልሆኑ በስተቀር ሰውነታቸውን የሚታጠቡበት ውሃ የማያገኙ ሰዎች ካልሆኑ በስተቀር እንደዛ አይነት ሰዎች ደግሞ ሆነው ወደ ቤተክርስቲያን ለመግባት በዛ በ3 ቀን ውስጥ ሁኔታዎች ተመቻችቶላቸዋል ማለትም ከባድ ነው። አንዳንድ ጥያቄዎቹ በምናባችን የምናመጣቸው በህይወታችን የመጡ ሳይሆኑ ፕራክቲስ የምናደርጋቸው ሳይሆኑ በምናብ የምናመጣቸው እንዲህ ቢሆንስ እንዲህ እያልን እየጨማመርን በቃ ሲደርስ እነግርሃለሁ ነው እኮ። አሁን አንተ 100 ሺህ ብር ቢደርስ ምን ታደርጋለህ ይላል አንዳንድ ሰው። ዝም ብሎ ሲያደርቅ ማለት ነው። ሲደርሰኝ ነው የምነግርህ ነው የምትለው እንጂ ቢደርሰኝ እንዲያደርጋሉ ዘርዝር አጨርሰውም። እና አሁንም እንዲህ አይነት ነገር ሲያጋጥም የዛ ጊዜ የምናውቀው ነው የሚሆነው። ግን በቤተክርስቲያናችን አስተምሮ አንድ ሰው ህልመ ሌሊት ሲያጋጥመው ዕለቱን ወደ ቤተ መቅደስ አይገባም። ዕለቱን ማለት ይታጠብና በማግስቱ ይገባል ነው የሚለው የቤተክርስቲያናችን ስርዓት ያስቀመጠው ይሄ ነው። 3 ቀን ቆይቶ ላይ ወዲያውኑ ታጥቦ ይግባ የሚል የለም። 3 ቀን ቢቆይም ከዛ ቀን የሚቆጠረው ማለት ነው። ይታጠብና ግን በማግስቱ ይገባል ማለት ነው። 3 ቀንም ላይ ይሁን 5 ቀንም ይሁን ይታጠባል። በዛ ቀን ግን አይገባም፣ በማግስቱ ግን ይገባል። ታጥቦ በማግስቱ የሚለውን ስርዓት ታጥቦ በማግስቱ ይገባል የሚለው ነው። በጣም መልካም። 8ኛ ጥያቄያችን አናንያ መለሰ በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። መምህር እንዴት ናችሁ? እኔ አጸደ ማርያም እባላለሁ። ቆራቢ ነኝ። ጓደኛዬ ሙስሊም ናት። እርሷ ጋር ሲሄድ ምግብ ብበላ ችግር አለው ብለዋል። ለቆራቢ ብቻ አይደለም። አንድ ክርስቲያን ሁልጊዜ በሃይማኖት ከማይመስሉት ሰዎች ጋር ሲገናኝ ሁሌ ሊያሰምርበት የሚገባው ክርስትናውን ሃይማኖቱን ነው።
ሰውነቱን ሌላውን ነገር ምናምን አይደለም። አንዳንድ ሰዎች ይኸውልህ እሷም ሰው እኔም ሰው፣ እሷም የእግዚአብሔር ፍጡር እኔም የእግዚአብሔር ምናምን የሚሉት ነገር አለ። አሁን ክርስትና የሚባል ነገር የማቻቻል ነገር ማለት ነው። ሃይማኖት የሚባል ነገር አለ። ሁልጊዜ መጠንቀቅ ያለብን እሱ ነው። በሁለት ነገሮች ነው የምንጠብቀው ሃይማኖታችንን። አንደኛ አመጋገባችን ላይ ነው። እነሱ ያረዱትን አንመገብም። በሃይማኖት የማይመስሉን ሰዎች ጣዖት የሚያምልኩ በሌላ የሚያምልኩ በምንም የሚያምልኩ እነሱ ያረዱትን እኛ አንመገብም። አንድ ሁለተኛ አብረናቸው አናመልክም። ጸሎት አንጸልይም። ምንም ቢሆን ማለት ነው በለው ለሀገርም በለው ለስብሰባም በለው ለምንም አብሮ መጸለይ አይቻልም። መጸለይ ማለት ማምለክ ነው አይደል? የሚመለከው ደግሞ ማን ነው? እግዚአብሔር ነው። እግዚአብሔር ስንት ነው? አንድ ነው። የቱ ነው እግዚአብሔር? ገና አልተስማማንም እኮ አይደለም። እሱም የኔ ነው ነው የሚለው፣ ያኛውም የኔ ነው የሚለው። ስለዚህ የጋራ ጸሎት ነው ልናደርስለት የምንችለው። የጋራ ጸሎት ደግሞ አልሰራንም። እኔም የራሴን ነው፣ አንተም የራስህን ነው። የየራሳችንን ጸሎት ለማድረግ ደግሞ አንድ ቦታ መገኘት የለብንም። አንድ አይነት ቦታ እንዴት እንገኛለን? ይሄ ማለት እኮ ሁላችሁም የምሳቃችሁን ይዛችሁ ነውና እኔ ሆቴል ላይ አብራችሁ ብሉ ወይም እኔ ቤት ላይ አብራችሁ ብሉ እንደማለት ማለት ነው። የምሳቃን ይዘህ የምትመጣ ከሆነ አብሮ መብላት የታለ? አብሮ መብላት በገበታ ነው፣ በአንድ ላይ ነው አይደል? እሱ ስቲል የምሳቃን ይዘህ መጥተህ አብሮ መመገብ የሚባል ነገር የለም። ለብቻ ነው የምትመገበው ማለት ነው። አንተ የራስህን ጸሎት አድርገህ ያኛውም የራሱን ጸሎት፣ የጋራ የምትለው ጸሎት አይኖርም። እኔ አሁን ለምሳሌ በጾም ወቅት አሁን በእኛም ጾም በሌሎቹም ጾም ወቅት ማለት ነው ኮንታክታችን ብንቀንስስ? ጾም እኮ ሱባኤ ነው አይደለ? ራስ ቅዝቅዝ የምትልበት ከእግዚአብሔር ጋር የምትከትምበት እና የምታርፍበት የምትሰክንበት ነው። ሱባኤ ከሆነ ዝግ ነው ማለት ነው። ለምንድን ነው ከሌሎች ሰዎች ጋር የምንገናኘው? ስርዓተ አምልኮ ላይ ካሉ ሰዎች ጋር መገናኘት ሲጀመር እኮ አይቻልም። ስርዓተ አምልኮ ከሚፈጽሙ ሰዎች ጋር ዝም ብሎ በዓል ለማክበር ምናምን ችግር የለውም። አሁን ዘመን መለወጫ ሊሆን ይችላል፣ ትንሣኤ ሊሆን ይችላል። እነሱ እኛ ጋር ይመጣሉ፣ እነሱ በዓል ሲያከብሩ እነዛ የምትመገበው ምግብ ለይተህ ግን ይሄ አብሮነትህን ቡናም ጠጥተህ ቆሎም በልተህ አብሮነትህን ግን ልትፈጽም ይችላል። በጾም ወቅት ግን በጣም መጠንቀቅ አለብን። ስለዚህ እህታችን ቆራቢ ስለሆኑ ብቻ ሳይሆን ክርስቲያን ስለሆንን ሁላችንም በአመጋገብ መጠንቀቅ አለብን። በስርዓተ ጸሎት መጠንቀቅ አለብን። እኔ አይደለሁም ብለው መጽሐፉ ነው የሚለው በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር። ከማያምኑ ማለት አሁን እኛ እናምን የለም ወይ ሊሉ ይችላሉ እነሱ። እኛም እኮ እነሱ ያምናሉ። እኔ ማምነውን ነው ከማያምኑ ጋር የሚለው። እኔ ማምነውን ከማያምኑ ጋር። እነሱማ ሊያምኑ ይችላሉ። በዛፍም የሚያምን አለ፣ በውሃም የሚያምን አለ፣ በተለያየ ነገር የሚያምን አለ። ያምናል፣ እሱ ችግር የለውም። እኔ ማምነውን ነው። ከማያምኑ ጋር በማይመች አካሄድ አትጠመዱ። አካሄዶች አሉ። አብሮ ማጥናት አለ አይደል? አብሮ ችግኝ መትከል ሊኖር ይችላል። አብሮ በታክሲ መሳፈር፣ አብሮ በባስ መሄድ፣ አብሮ መኖር በአንድ መንደር፣ እሱ የሚመች ነው። የማይመች ግን ትዳር፣ የማይመች ገበታ፣ የማይመች አምልኮ፣ እነዚህ ናቸው። የማይመች አካሄድ አትጠመዱ። ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው ይላል። ስለዚህ አብሮ መሆን ሃይማኖትን የማይነካ ከሆነ አብሮ መሆን ቅድም እንዳልኩት እነሱ ያረዱትን ማንመገብባቸው ነገሮች ከሆኑ በራሱ ችግር የለውም። ግን በሱባኤ ጊዜ በጾም ጊዜ ግን በከፍተኛ ደረጃ መጠንቀቅ መቻል አለብን። እናቶቻችን በጣም የሚገርሙ ናቸው። የሚሰሩባቸውን ድስቶች ሁሉ ይለያሉ። በቃ ይህን ማንም ሰው እንዳይነካብኝ ይላሉ። ግን ቆራቢ ስንሆን ብቻ አይደለም፣ ክርስቲያኖች በቃ ጠቅላላ ስንሆን ማለት ነው። ምን አለበት አሁን አንዱ እንትን ባለው አንድ ጥያቄ መጥቶልን ነበር ታስታውስ ከሆነ ስጋ በተበላበት ሳህን ስጋ ወጥ ተበልቶበታል፣ ሳህኑ አልታጠበም። ባልታጠበ ሳህን እኛ ብንመገብስ በጾም ምን ችግር አለው ይላል። ይሄ ሰውዬው አሁን ጀምሮታል ማለት ነው። የዘፈን ዳርድርታው ክርስቲያኑ እንደሚባለው ለመብላት መንገድ ላይ ነው ማለት ነው። ችግር የለውም ካልከው ባልታጠበ ሳህን ላይ ለምን አድርጎ ይበላል ሲጀመር ማለት ነው። ስጋ በነካው ሳህን ላይ ለምን ይመገብ? እሱ ችግር የለውም ካልከው መመገቡንም ይጀምራል ማለት ነው። ትንሽዬ ስጋ ነው ያለው፣ ትንሽዬ መረቅ ነው ያለው እያለ ማለት ነው። አርቆ ማጠር፣ ወደ ሴት ያየ የተመኛት አመነዘር አይደል ያለው። ስንት ሴት እናያለን እኛ፣ ስንት ምኞት እንመኛለን። ግን ፐርፐዝሊ ሆን ብሎ ማለት ነው በቀዳዳ አጮልቆ ሰው በማይኑ ለማየት በቃ ፈልጎ ተንጠራርቶ እንዲያደረገ ካመነዘረ እኩል ነው የሚቆጠረው ነው የሚለው እና አርቆ ለማጠር ነው ይላሉ ሊቃውንቱ። ከዛ በኋላ የሚመጣው ነገር ከባድ ስለሆነ ከማየት በኋላ አይደል የሚመጣው። ስለዚህ ኮንታክታችንን በተቻለ መጠን ማስመር መቻል አለብን ለማለት ነው። መልካም። ወደ ጥያቄያችን እናልፋለን። አቶ ወይኗ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። በጣም ጥሩ ትምህርት ነው። አንዳንድ ዩቲዩብ ላይ የአብይ ጾም ሰዓት የመጀመሪያው ሳምንት እስከ 12 ሰዓት፣
40 ሳምንታት እስከ 11 ሰዓት፣ የሕማማት ሳምንትን ደግሞ እስከ ምሽት 12 ሰዓት ነው ተብሎ ሲያስተምሩ ሰምቻለሁ። እዚህ ላይ ደግሞ እስከ 9 ሰዓት ነው። ከዚያ በላይ ያለው የጾም ሰዓት ከንስሐ አባቶቻችን ጋር ተነጋግረን ነው። ትክክለኛው የጾም ሰዓቱ የቱ ነው? የብዙዎች ጥያቄ ስለሆነ ነው ብለዋል። በጣም ጥሩ። አንዳንድ ዩቲዩብ ላይ ተብሎ አይጠቀስም ሲጀመር የቤተክርስቲያን ትምህርት ማለት ነው። የቤተክርስቲያናችን የሚጠቀሱ ሶርሶች አሉ፣ ምንጮች፣ የስርዓት መጽሐፍቶች። በነገራችን ላይ ቀንዲል ሚዲያ ላይ እንደሰማሁት ተብሎ ለክርክር አይቀርም። ቀንዲል ሚዲያ ላይ ሰውየው የጠቀሰውን መጽሐፍ ነው ጠቅሶ፣ ለምሳሌ የፍትሐ ነገሥት መርሐ ግብር አለ አይደለ የምታቀርበው። በፍትሐ ነገሥት መምህር ላይ ቀንዲል ሚዲያ ላይ ትምህርቱ ሲሰጥ እንደሰማሁት ብለህ ለክርክር አታመጣም። ፍትሐ ነገሥቱ ሲጠቀስ የሰማሁት ቀንዲል ሚዲያ ላይ ነው ማለት ይቻላል። እንደዛ ነው። እኛ ሪፈራንስ አይደለንም፣ ሪፈራንሶቹን የምናቀርብ ነን እኛ ማለት ነው። እና እህታችን ለወደፊቱም ሚዲያዎቹን ከሚዲያ አያወዳድሩ ነው። የሃይማኖት ትምህርት ላይ እገሌ ሚዲያ እንዲህ ብለዋል፣ እገሌ ሚዲያ እንዲህ ብለዋል ሳይሆን ትክክለኛ የቤተክርስቲያናችን አስተምሮ ያለበት መጽሐፍ አዎ። ስለዚህ እኛ የጠቀስነው አሁን እርሶ የጠቀሷቸው ሚዲያ ላይ የተጠቀሱት አስተምሮች ትክክል አይደሉም ሲጀመር ማለት ነው። የሕማማቱን እስከ 12 ሰዓት ሌላውን እስከ 9 ሰዓት ምናምን የሚል እንዲህ አይነት አስተምሮ የለም። ግን እኔ አሁን ሊሉ የፈለጉት ብዬ ሳስበው በፍትሐ ነገሥቱ ላይ በኋላ አነሳዋለሁ እስከ 12 እስከ 11 13 ሰዓት ሚል ተጠቅሷል። አሁን እኛ የምንጾመው ግን እስከ 9 ነው። አብይ ጾምን አይደለም በአብዛኛው። ይሄ እንዴት ነው የሚል ከሆነ እሱን መመለስ ይቻላል። አሁን እኛ አትጹሙ አላልንም፣ እንደዚህ በጾም ይቻላል። ግን እንደ ጋራ ስናስበው ግን ከቅዳሴ ሰዓት መውጫ ሁሉንም እኩል የሚያደርግ ማለት ነው። ሰው እስከ 12 ከሆነማ ይቅርብኝ እንዳይል፣ እስከ 11 ከሆነማ ይቅርብኝ እንዳይል የጋራ ለማድረግ እስከ ቅዳሴ መውጫ ድረስ ከጾመ በቂ ነው። አንዳንዱ ደግሞ ምን አላት እቺ ብሎ እንዳይዝናና እንዳይመጻደቅ ጾሙ እኮ እንደዚህ ነው የሚጾም ብሎ እንዳይኮፈስ እስከዚህም ይቻላል። የሚቀበለው እግዚአብሔር ስለሆነ ማለት ነው። ቅዳሴ ከተወጣ በኋላ በፈቃዳችን መቆየት እንችላለን። የቀድሞቹ ሊቃውንት ግን የሰሩት ይህንን ነው። እኛ እስከ 9 በመጾማችን እንዳንንቀባረን። ምክንያቱም ጾሙ እስከዚህ ነው የተፈቀደው። 40 ቀንና 40 ሌሊት ጾመ ሲባል ሰዓቱን ካልኩሌት አድርገው የ40 ቀንና የ40 ሌሊት ሰዓት የሚመጣው በዚህ ነው። ምክንያቱም ጾሙ 55 ቀን ነው የምናደርገው አይደል? 40 ቀን ነው ግን ጌታ የጾመው። ሰዓቱንም ካልኩሌት አድርጎታል አባቶቻችን። በ40 ቀንና በ40 ሌሊት ውስጥ ያሉትን ሰዓታት ለማምጣት 40 ቀን ብቻ አይደለም እየጾምን ያለውን 55 ቀን ነው። የ55ቱን ሰዓት ደግሞ እስከ 9 ነው የምንጾመው። በሱ ሰዓቱ ሊመጣ አይችልም። እስከ 12 እስከ 11 እና እስከ 13 ካደረግነው ግን ሰዓቱ ይመጣል በእነሱ ቀመር ማለት ነው። እና በትክክል ጌታ የጾመውን ጾም ጾመን በረከት ለማግኘት በዚህ መልኩ ሰርተውታል። ስለዚህ ይህንን እኛ በትክክል መረጃ ጠቅሰን ነው። ምንድነው የሚለው ፍትሐ ነገሥቱ አንቀጽ 15 ላይ ስለ ጾም የሚያስተምረው ክፍል ላይ አንቀጽ 15 ላይ ክብርት በምትሆን በ40ው ጾም ይላል። ክብርት በምትሆን በ40ው ጾም በመጀመሪያው ሱባኤ ፀሐይ እስኪገባ ድረስ ይላል። እንግዲህ ፀሐይ የምትጠልቀው ስንት ሰዓት ነው? 12 ሰዓት ነው፣ የታወቀ ነው። እስከ 12 ሰዓት ይላል። ይሄ ጾመ ሕርቃልን ማለት ነው። ከዛ በኋላ ይቀጥልና የመጀመሪያው ሱባኤ ካለፈ በኋላ እስከ 11 ሰዓት ይጾሙ ይላል። ቀሪውን ደግሞ እሱ 40 በላይ ከቅድስት ጀምሮ እስከ ኒቆዲሞስ ዓርብ ድረስ 11 ሰዓት ይላል፣ እስከ ሆሳዕና መጨረሻ ማለት ነው። ከዛ በኋላ ሰሞነ ሕማማትን ግን ኮከብ እስከሚወጣ ማለት እስከ ምሽቱ 1 ሰዓት ማለት ነው። ስንት ሰዓት ይሆናል? 13 ሰዓት ማለት ነው። ይሄ ፍትሐ ነገሥቱ አንቀጽ 15 596 ላይ ይሄ ነው መጠቀስ ያለበት። እና አሁን ግን እኛ እንደ አቅማችን እስከ 9 የማይጾም አለ በነገራችን ላይ ማለት ነው። እስከ 6 ግን ከንስሐ አባቱ ጋር ተነጋግሮ ዋናው ጾም መሞከራችንን ፈቃዳችንን ለእግዚአብሔር ማስገዛታችንን ነው የሚፈልገው እግዚአብሔር እንጂ የሰዓቱ መብዛትና ማነስ አይደለም። በትክክል እስከምንችለው አቅማችን እስከፈቀደ ድረስ ከንስሐ አባታችን ጋር ተነጋግረን መጾም ነው ያለብን። እና እህታችን ለወደፊቱ ዩቲዩብን ከዩቲዩብ ሳይሆን ማወዳደር ያለበት የቤተክርስቲያናችንን የስርዓት መጽሐፍቶች መጽሐፍ ቅዱስንና የቤተክርስቲያናችንን አስተምህሮ ነው። አስተምህሮ ይህንን በተመለከተ ነው። ይህንን ነው የሚመስለው። እስከ 9 ሰዓት የሚጾመው ግን የቅዳሴ መውጫ ተይዞ ነው ማለት ነው። ለዚህ መርሐ ግብራችን የመጨረሻው ጥያቄያችን 10ኛ ጥያቄ ኦርቶዶክስ መዝሙር በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱ ነው። ሰላም የእግዚአብሔር ቤተሰቦች፣ እንኳን ለዐቢይ ጾም በሰላም አደረሳችሁ። አንድ ሰው ንስሐ ገብቶ ንስሐ አባቱ ምንም አይነት ቀኖና ካልሰጠው ችግር አለው? አዎ ችግር አለው። አንደኛ ለምን ብን ያልሰጡት ካልሰጡት ማለት ነው። አልሰጡትም ማለት ይሄ ማለት
አንድ ሰው ተመርምሮ በሽታው ታውቆ መድኃኒት ካልታዘዘለት ችግር አለ ማለት ነው አይደል? ወይ መድኃኒት የለም፣ ወይ ገንዘብ እጥረት አለ፣ ወይ ደግሞ ሐኪሙ ዝም ብሎ ነው ማለት ነው። ስለዚህ ለምንድን ነው ንስሐውን ተቀብለውት ዝም ያሉት ካህኑ? በሁለተኛው መልኩ ስንመጣ ደግሞ ዝም አሉት የሚለው ጠያቂያችን ቀኖና አልሰጡትም፣ ላይሰጡትም ይችላሉ። ምክንያቱም ህመሙ ለቀኖና የሚያበቃ ካልሆነስ አንዳንድ ሐኪሞች እኮ ስትሄድ ይሄ መድኃኒት አላዘልም ለዚህ ይሄንን አድርግ ይላል አይደል? በአመጋገብ ሊሆን ይችላል፣ እረፍት አድርግበት ሊል ይችላል። መድኃኒቱ እጅ ላይ ያለ ነገር ሊሆን ይችላል ማለት ነው። እረፍት መድኃኒት ማከሚያ ሊሆን ይችላል በቃ። እና ስለዚህ ካህኑ ይሄን ያህል ጾም ይሄን ያህል ስገድ ብሎ ቀኖና ያልሰጠው በሽታው ሁኔታ ቀላል ሊሆን ይችላል፣ ግን በተግሳጽ ሊያልፈው ይችላል፣ በጸሎት ሊያልፈው ይችላል፣ በምክር ሊያልፈው ይችላል፣ በትምህርት ሊያልፈው ይችላል። ቀኖና አልሰጡኝም ብቻ ሳይሆን ምን አሉ እኛ ካህን የሚለውም ያስፈልጋል። አየህ ሙሉ መረጃ የለንም ማለት ነው። ስገድ ጹም ላይሉት ይችላሉ። በላውን እንደዚህ አይነት ነገር ያጋጥ ለምሳሌ እገሌን በዚህ በኩል ሲያልፍ ጓደኛ ነበር ሰላም ሳልለው ዝም ብዬው ዘግቼው ሄድኩ። አሁን ለዚህ ጹም ጸልይ ስገድ አይባልም፣ ምክር ነው። ለምንድን ነው ዘግተው የሄድከው? እንደዚህ ነው በሌልና ይቅርታ ጠይቀው ብለውት ሊሆን ይችላል። ስለዚህ የኃጢአቱ ወይም የበሽታው አይነት ነው ቀኖና ሊያሰጥና ላያሰጥ የሚችለው ማለት ነው። በሁለተኛ እንዲህ እንዳታደርግ ብለውት ሊሆን ይችላል። ስለዚህ ችግር አለው የምንለው በትክክል ህመሙ ቀኖና የሚያሰጡ ነው። ካህኑ ግን ኃጢአቱን ሰምተው ቀኖና ካልሰጡት ችግር አለ ማለት ነው። ወይ በመካከል አንዳንድ ጊዜ ምን አይነት ነገር አለ መሰለ ለቃሉ ይቅርታ ጠይቀ የመሞዳሞድ አይነት ይሉታል እነሱ። አንደኛውን የማክበርና ለገሌ እንዴት ቀኖና ሰጠዋለሁ። አንዳንድ ጊዜ የንስሐ አባቶቻችን በንስሐ ልጆቻችን ይበለጡና በይሉኝታ በምን ይረዷቸው ይሆናል። እንዴት ተሰጠዋለሁ ብለው አልፎት ከሆነ ይሄ ስርዓት ቤተክርስቲያን አይደለም። አንዳንድ ምዕመናንም አልፈው ይሄዳሉ። እንዴ ስጡኝ እንጂ ለምንድን ነው? እኔ እኮ ጥፋት ነው እየነገርኩት ያለሁት፣ አንቺ እያበላሽ እያጠጣሽ ምን አለብሽ ምናምን ብለው የሚያልፏቸው ሰዎች አሉ። የለም በጭራሽ በቃ በአቅማቸው መቀጣት አለባቸው። ይሄ ከሆነ ችግር አለው። ቀኖና መውሰድ አለባቸው። ኃጢአቱ ኃጢአት ከሆነ ክፋቱ ክፋት ከሆነ ማለት ነው። ካልሆነ ግን በምክር በምናምን ከታለፈ ግን ለሁሉም ኃጢአት የግድ ቀኖና ይሰጣል ማለት አይደለም። በምክር የሚታለፍ አለ፣ ሁኔታዎችን በማስተካከል የሚታለፍ አለ፣ በጸሎት የሚታለፍም አለ ማለት ነው። እና ከዚህ አንጻር በደንብ ማየት ያስፈልጋል። የግል ጥያቄ ከሆነ ይሄ ችግር የግል ችግር ከሆነ ደግሞ ቅድም ባስቀመጥነው ስልካችን ላይ ደወል አድርገው ቢጠይቁን መልሱን እንሰጣቸዋለን ማለት ነው። በጣም መልካም። ጥያቄዎች እነዚህን ይመስላሉ። ጠቅላላ አድርገው የሚያስተላልፉልን ያለው ጾሙንም አስመልክተው እንግዲህ ያው ወቅቱ የጾም ወቅት ነው። እውነት ለመናገር ሁላችንም ሱባኤ ላይ ነው ያለ ነው። ጾም ማለት ደግሞ የታወቀ ነው። በስጋ ብቻ የምንጾመው ሳይሆን በነፍሳችንም የምንጾመው ነው። ይህንን መርሃ ግብር እየተከታተላችሁ ላልሰሙትም እያደረሳችሁ ጾሙንም እየጾማችሁ ለብርሃነ ትንሣኤው በተስፋ እንድትጠብቁ ማሳሰብ እንወዳለን። ከኛ ጋር ስለሆናችሁ ስለምትሰሙን፣ ስለምትመክሩን፣ ስለምትገስጹን ይህንን ብትሰሩ የተሻለውን እንዲህ ብታደርጉ ስለምትሉን እጅግ በጣም እናመሰግናለን። ይህንን ነው የሚችለው። መምህር እግዚአብሔር ያክብርልን፣ ቃል የተሰማልን በጣም እናመሰግናለን። ግን እንደው በመጨረሻ ከወትሮ በተለየ እንደው ሳምንት ግን እንደው አሁን ከዚህ በኋላ በሳምንት የምንገናኘው ለትምህርቱ ነው። ትምህርቱ ግን በምድር የተዘጋጀው ሳምንት በጣም የሚገርም ነው። የሳምንቱ ከጾም ጋር አብሮ አይሄድም። በነገራችን ላይ ግን በጣም በርኒንግ ኢሹ ነው። እጮኝነት ላይ ነው የምናተኩረው። እጮኝነት እንግዲህ አሁን በተለይ በዚህ በወጣትነት ህይወት በጣም ከባድ ነው። ለጋብቻ ከመብቃታችን በፊት የምንፈጽመው ስርዓት ነው። አንዳንዱ በራሱም እጮኝነትን ወደ ቤተክርስቲያን እየሄደ በር እያዘጋ መሀል ላይ እየሰጠውን በእጮኝነት ህይወት ውስጥ ይሄ መውለድም ምናምንም ከሰርጉ በፊት የሚደረጉ ብዙ ነገሮች አሉ እና የቤተክርስቲያናችን አስተምሮ እጮኝነት ላይ ምን ይመስላል? እጮኛ ያላችሁ ያጫችሁ፣ እጮኛ ለማጨት ያሰባችሁ እና በእጮኝነት ዙሪያ ብዙ መጠየቅ የምትፈልጉት ጉዳዮች ያሏችሁም ሰዎች ጠብቁን ማለት ወደ ያው ከወቅቱ ጋር አይሄድም ያሉት እንደ ከዚህ በኋላ እኮ ያው ሰርግ ነው እንደውም ከወቅቱ ጋር የሚሄድ ነው እንጂ እጮኝነት ነው ያሉት። በደንብ በእጮኝነታቸው ነገሮች የሰርጉን ጊዜ እንዳያራዝሙት። እጮኝነት እንዲህ ከሆነማ ቆይ ትንሽ እንቆይ በለ አይ ጥሩ ነው። ብቻ በጣም ጥሩ መርሃ ግብር እንደተሰራ እናምናለን። ስለዚህ ትምህርቱን ሁላችሁም እንድትማሩ ግብዣ እናቀርባለሁ ማለት ነው።
የተወዳጅ ተመልካቾቻችን እንግዲህ ሳምንት ደግሞ በትምህርቱ መርሃ ግብር እስከምንገናኝ የቀንዲል ሚዲያ ዩቲዩብ ቻናላችሁን ሰብስክራይብ ያደርጋችሁ ይህንን መርሃ ግብር እስከመጨረሻው በመመልከት ለሌሎችም እያካፈላችሁ እንደዚሁም ደግሞ ለአገልግሎቱን ለሁሉም እያደረሳችሁ እንድትከታተሉን ለማሳሰብ ወዳለው እስከ ሳምንት ቸር እነኋት በረከትህ ንግሥተ ሰማይ ወምድር የሆነች የእመቤታችን የግሸን ቅድስት ማርያምን ቤተ መቅደስ በጋራ እንስራ። እነኋት በረከትህ በሚገባ የአምላክ እናት ተብለሻልና ደስ ይበልሽ፣ ደስ ይበልሽ። የሔዋን መድኃኒት ሆይ ደስ ይበልሽ፣ ደስ ይበልሽ። ፍጥረትን ሁሉ የሚመግበውን እርሱን ጡትሽን አጥብተሸዋልና ደስ ይበልሽ፣ ደስ ይበልሽ። የሕያዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጥጣለን። ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን። ቤትሽን እንድንሰራ ፍቀጅልን፣ ቤትሽን እንድንሰራ ፍቀጅልን። እነኋት በረከትህ ከመጋቢት 10 እስከ መጋቢት 13 የሚቆይ ከግሸን ማርያም ቀጥታ የሚተላለፍ መርሃ ግብር ላይ በበረከት ይሳተፉ። ለትውልድ በሚቆይ ታሪካዊ ቅርስ ላይ አሻራውን ያኑሩ። እነኋት በረከትህ